የተዋጠብኝ ነገር በዚህ ምሽት ይተፋ። እርሱም ዮናስን የብስ ላይ ተፋ። እግዚአብሔር አሳን አዘዘው፣ እርሱም ዮናስን የብስ ላይ ተፋ። እግዚአብሔር አሳን አዘዘ፣ ዮናስን በብስ ላይ ተፋ። ነገር ይተፋል በኢየሱስ ስም ይተፋል። ዛሬ ምሽት ነገሮቻችን የሚተፉበት ምሽት ነው። እጆቻችሁ ከፍ አድርጉና ነገር በኢየሱስ ስም ይተፋል። ክብር ለሰማይ ይሁን። ቃልን ባርክልን። ዛሬ ምሽት እግዚአብሔር ሆይ እንደ ቃል ይሆንልን፣ ምልክት ይሁን። ነገሮቻቸው የተዋጠው ነገር ዛሬ ምሽት በኢየሱስ ስም ይተፋ። የዚህ ቤተ ክርስቲያን ነገር የተዋጠ በኢየሱስ ስም ይተፋ። የቅዱሳን ነገር የተዋጠ ይተፋ። የኔ ነገር የተዋጠ ይተፋ። የሕዝብ ጉዳይ የተዋጠ ይተፋ። የዚህ ላይ ጉዳይ ይተፋ። እግዚአብሔርንም አሳን ተናገረው፣ እሱም በብስ ላይ ተፋ። የዋጠብህ ነገር እግዚአብሔር ይናገራል፣ እሱም ይተፋል። ዛሬ ከሰማይ ትእዛዝ ይወጣል። ላመኑት ለእናንተ ለመናገር ያገኘ መጥቻለሁ። ነገር ይተፋል፣ ነገራችሁ ይተፋል። እያንዳንዱ ቤት እግዚአብሔር ቃል ያተፋል። ልብኝ በል እግዚአብሔር ነገር ያስተፋል። በዚህ ቃል
በልቻለሁ። ይህንን ቃል ሰብካለሁ፣ እጸልያለሁ። መንፈስ ቅዱስ ይናገረኝ። ክብር ለስሙ ይሁን። የደካማ ባሪያ እርዳ። ቃልን ባንደበቴ ያስቀምጥ። እዚህ ላይ ያለው የሆድ ውስጥ ያስቀመጥከው እናገራለሁ። መንፈስ ቅዱስ በምልክት አጽና። ይህ ሳምንት ይህ ወር እግዚአብሔር ሰው እንደተናገረ የቀብታ ባሪ ይሁን በኢየሱስ በጌታ በኢየሱስ ስም ይባረክ። ደካማ ባሪያ አግዜ፣ ሕዝብህንም እርዳው። መንፈሴ በመካከላችን ግለጠው። ልጄ ኢየሱስን በእኛ ላይ አክብር። የሥጋ ምኞት ሁሉ ጸጥ ይበል። መንፈስ ብቻ በሕዝብ ላይ ይገለጥ። የትኛው ቃል የማይፈልግ እግዚአብሔር መገኘትን በረከትን የማይፈልግ ጠላት የታሰረ ይሆን በኢየሱስ የታሰረ ይሆን። አየር መያዝ የሚፈልግ በኢየሱስ የታሰረ ይሆን። መንፈስ በሕዝብ መካከል ይንቀሳቀስ። ስለሰማን ተባረክ። በወደድከን በልጅ በክርስቶስ ኢየሱስ አሜን። ለጌታ ክብር የሰጣችሁ ቁጭ በሉ። በመንፈስ ከኔ ጋር ንደዱት። በሥጋ ቁጭ በሉ፣ በመንፈስ ከኔ ጋር ንደዱት። ኢየሱስ ጌታ። እግዚአብሔርን አሳን አዘዘ፣ እርሱ ዮናስን በየብስ ላይ ተፋ። በቃ እግዚአብሔር በዚህ ምሽት የተዋጠብኝ ነገር ያስተፋ። ከአሁኑ አልወጣም። መንፈስ ቅዱስ አንድ መልእክት በውስጥ ጥቅ አልወጣ። እሱን አውጃለሁ። የሚገርማችሁ ነገር በዚህ ሁለት ክፍል ብናይም የዮናስ መጽሐፍ 4 ምዕራፍ ነው ያለው። በጣም አጭር ምዕራፍ ስለሆኑ መልእክቱን ጠቅላላ አድርጌ ልናገርና ሁለተኛ ነገሥት ላይ የነቢያት ልጆች ከኤልሳ ጋር ቤተሰናለን ጠቦናል እናሰፋለን ብሎ ተነሱና ጉዞ ሲጀምሩ ስራ ሲጀምሩ ድንገት የተዋሱት ነገር ከመቅረባ ላይ ወደቀውና ተዋጠ። የጀመሩ ሰው ነቢይ እዛ ስላለ በየት በኩል ነው የተዋጠው ብሎ ሲጠይቃቸው በዚህ በኩል አለ። እንጨት አምጣለ። እንጨትን ጣለበት። በዛ ቀጥታ እንጨቱ ብረትን ምን አደረገ? ተረጋግጣችሁ ብረትን አንሳበው። እዚህ ሁለቱ መጽሐፍ ብቻ ነው በጣም ድንቅ መንፈስ አለ። ሁኔታ አይናየው። አሁን ቤት ሙሉ የእግዚአብሔር መላእክቶች በዚህ ቤት ላይ ሞልቷል። የሚገርማችሁ ደግሞ እየጨመረ ነገር የመጣ ገብቶ መንፈስ ቅዱስ በኃይል በዚህ ባይ ላይ ይንቀሳቀስ። ሁለቱም ሰው ሆናችሁ በተገኛችሁ ሌላ ያለው ካለ እግዚአብሔር ሙሉ ነው በኢየሱስ። ስለዚህ እኔ አንድ መላእክቶች እዚህ ባይ ቸክ ብሎ ስላሉ ከእሱ ጋር አለ፣ ከእኔ ጋር አለ፣ ከእናንተ ጋር አለ፣ ከሁላችሁ ጋር አለ። ይህ ቤት ባዳለ ሙሉ ነው በኢየሱስ። ጠላት ይስማ፣ ሙሉ ነው። ስለዚህ እግዚአብሔርን አሳን አዘዘ፣ እርሱ ዮናስን በየብስ ላይ ተፋ። በዛ ሰርግ ላይ ወይኑ አለቀ። ህዝቡ በፍርሃት ተዋጠ፣ በድንጋጤ ተዋጠ። ኢየሱስ ባለበት ደግሞ ምንም የሚዋጥ ነገር የለም። ፍርሃት ያዛቸው። ምን እንሻለው? ምን እናደርግ ሲል ምን ችግር አለ? ሄዳችሁ ቀጣቸው አምጡ። ምንም ካልኩሌት አስፈልግ ቀጣችሁ አምጡ። ኢየሱስ እዚህ ቤት ካለ የሚጎል ነገር አይሆንም፣ ባዶነት አይሆንም፣ ማጣት አይሆንም። በኢየሱስ ሙሉ ነው። በቃ ራሴን አውጃለሁ። በኢየሱስ ነገር ይተፋ። ዛሬ የሆነ ከፍታ ነገር መንፈስ ቅዱስ ጭንቅላ መጥቷል። በኢየሱስ መጥቷል። በኢየሱስ እግዚአብሔር ዮናስን አሳን ተናገረ። ዮናስንም በቤት ላይ በየብስ ላይ የማማረኛ እኮ ነው ኮንቻ ታፋው ማን ነው የተናገረ? አሳውን ተናገረ። ዮናስ ለምንድን ነው የተዋጠው? በአሳን ነው የተዋጠው። ስለዚህ ለምንድን ነው አይደቆ አንዳንድ ጊዜ እግዚአብሔር ለማስተማር ወደ መልእክት ሊግባ መሰለኝ ቶሎጂ እግዚአብሔር ሰውን ለማስተማር ዮናስ አጥፍቶ ነው ከቤት የወጣው። ግን ቢያጠፋም እግዚአብሔር እንዴት እንደሚያስተምር ስለሚያውቅበት እግዚአብሔር ክብር ሲገለጥበት ለማዳን እንጂ ለማጥፋት አይደለም። ስለዚህ ዮናስ ምዕራፍ አራት ምዕራፍ ነው ያለው የዮናስ መጽሐፍ። የዮናስ መጽሐፍ መጽሐፍ ቅዱስ እንደሚለው የጻፈው ዮናስ እንደሆነ ይታመናል። ነገር ግን ዮናስ መሆኑ በምዕራፎቹ ላይ ብዙም አይገለጥም። ግን ዮናስ ነው ይላሉ። ይሁን እነዚህ አራት ምዕራፎች አንድ ምዕራፍ ላይ
ዮናስ እግዚአብሔር ለዮናስ ተናገረ፣ ሂድና ለነነዌ ስበክ ነው። ለነነዌ ስበክ ሲል እሱ ደግሞ ወደ መርከብ ወረደውና የራሱን ታክስ ቆረጠ። መርከብ ውስጥ ገባ። ወደ የት ነው ሄደ? ወደ ታርሱስ ሄደ። ቅድም ምንድነው እግዚአብሔር አይቀደምም። ለምንድነው መልእክቴ ነው? ሃሌሉያ! እግዚአብሔር አይቀደምም። አይቀደም። ዮናስ ያው የሚቀድም መሰለና እግዚአብሔር ተራ ወደ ነነዌ ሂድ ሲለው እሱ ወደ ታርሱስ ሄደ። የሚገርም ነው ነገሩ። የዮናስ ቦታ ሆኜ አሰብኩት፣ አሰላሰል መጽሐፍ ቅዱስ የተለያየ አገለባበጥኩ። ለምንድን ነው ወደዛ የሄደው ብዬ ሲያስበው እግዚአብሔር ማይልና ቸር እንደሆነ ምዕራፍ 4 ላይ ስለሚናገር አንተ እኮ ለቁጣ የዘገየ ለምሕረት ቅርብ ስለሆንክ አንተ ቀድሜ ወደዛ የሄድኩት እውነትም ነው የነገረው እግዚአብሔር። አንተ እኮ ለቁጣ የዘገየክ ለምሕረት ቅርብ ስለሆንክ እኔ ሄጄ ትንቢት ተናግሬ የኔ ትንቢት ቢቀርስ አንተ ስለምትተው ብሎ አንተን ቀድሜ ወደ ታርሱስ መጥተውታል። እግዚአብሔር ግን ዮናስን ቀደመውና ልክ ምዕራፍ 1 ላይ ጉዞ ወደ ታርሱስ ሲጀምር እግዚአብሔር መጣና የማይቀደም ጌታ መጣና ከፊት ቆመ። የሆነ የት ነው የምትሄደው? የተናገርኩት እኮ ወደ ነነዌ ነው። ማህበሩን አስነሳውና መርከብ እስኪናወጥ ድረስ እስኪሰበር ደረሰ። የሚገርማቸው አንድ ጊዜ እንደዚህ ብዬ በውስጥ መጣ። መንፈሳዊ ሰው አንድ ጊዜ ከሳተ መንገድ የለቀቀው ሲኖትራክ በሉት ብያስ ሲኖትራክ አንድ ጊዜ መንገድ ከሳተ አሱንም ያጠፋው ሰው ያጠፋል፣ የሰው ማለትም ያጠፋል። ብዙ ነገር ነው የሚደማሰው። መንፈሳዊ ሰው ቢያንስ ትንሽ ነገር ይገልጽልኛል ብዬ ስላስቡ ሰዎች ንብረቱን ያጠፋል፣ ራሱንም ያጠፋል። ልክ እነዚህም ደግሞ መንፈሳዊ ሰዎችም ከመንገድ ሲሲቱ ራሱንም ያጠፋሉ፣ የሚሰሙትንም እነሱ የሚሰሙትንም ያጠፋሉ። እግዚአብሔር መጣና ቀደም ከፊት ቆመ፣ ማህበርን ማስነሳ። ከዛ ነጋዴዎች ብዙ ነጋዴዎች ስለነበሩበት መርከቡ ምናልባት ይህ ጭነት ከብዶበት ይሁን እንደ እያሉ ንግዳቸውን ወደ ወንዝ እየጣሉ የሰው ሀብት አከሰሩ። ምዕራፍ 2 ላይ እግዚአብሔር አሁን ጀመረና ምዕራፍ 2 ሳልገባ በፊት እንደዚህ አሉት። ዮናስ ብዙዎች ነጋዴዎች ይጸልያሉ፣ ተነስተው በሚያውቁት ቋንቋ ይጸልያሉ። ዮናስ ግን ተኛ። እነሱ ይጸልያሉ፣ እሱ ግን ተኝቷል። ያጠፋው ግን እሱ ነበር። ቆይባ ሰው አንተ ምንድን ነህ? ከወዴት ነህ? ምንድን ነህ? ማንን ታመልካለህ? ማንን ታገለግላለህ? ብሎ ሲጠይቁት ዮናስ ምን አለ? የሚገርሙ ደግሞ የወደቀው ሰው ሲነሳ፣ የሳተ ሰው ሲመለስ እኔ በይህንን ማመን የፈጠረውን አምላክ አመልካለሁ። አሁን ደግሞ በድፍረት ተናገረ። እናንተን ያስፈራ ያስደነገጠ ይህ ማመን እነሱን አምላክ አመልካለሁ ብሎ ሲል ታዲያ ምን ይሻላል? ኤሬዳስንና ወደ ውስጥ አስገቡ። ከዛ ማመኑ ጸጥ ይላል። ፈርሙት ይላል። የዚህ ሰው ደም ከኛ ቢጠበቅ ፈርሙት ይልና ታገሱት፣ ግን አልተቻለም። ስለዚህ እግዚአብሔር የዚህ ሰው ደም ከኛ ጠብቅ ያሉና አንስቶ ወደ ታች ምዕራፍ 1 ላይ አዘጋጀ። ምዕራፍ 2 ላይ ሄደና አሁን ቅድም ያነበብንበት ክፍል ቁጥር መጨረሻ አካባቢ ምዕራፍ 2 ቁጥር 11 ላይ ከተባለ ከ3 ቀን በኋላ ንስሐ ከገባ በኋላ ከእግዚአብሔር ጋር ሀሳቡን ካወራ በኋላ አሁን ቀጥታ ወደ እግዚአብሔር እቅድ ከመጣ በኋላ እግዚአብሔር አሳን ተናገረ፣ በየብስ ምድር ላይ ተፋለ። አሜን። እኔ ደስ የሚለኝ ነገር እግዚአብሔር እኛን ለማስተማር ሲፈልግ ማቆያ ያዘጋጅልን። ማቆያ ሊያጠፋን አይፈልግም፣ እንድንጎዳ አይፈልግም። መልካም መስሎን ወይ ደግሞ አውቀን ቢሆን የምንሄደው መንገድ እግዚአብሔር ሊያጠፋን ስለማይፈልግ ያዘጋጅልንና ምናልባት ልጅ ለደቅ ምሳሌ አይነው አንዳንድ ጊዜ ሳይስብ ለአሁን ራሱ እግዚአብሔር ለዚህ ነው የሚታገስ። ምናልባት አንድ ቀን ምናልባት ይታገሳል። ይሄ ደግሞ እግዚአብሔር ለምን አይቀስፍም? አሁን እንደዚህ አይነት ሰዎች ይኖራሉ። አሁን እንደዚህ አይነት ሰዎች እጅ ይቀጥልላቸዋል። ለምን እግዚአብሔር ግን ነገ ምናልባት ይታገሳል። ልጁን ኢየሱስን በእኛ ላይ እያየ አሜን፣ የሞተው በመስቀል ላይ ዋጋ የከፈለልን ኢየሱስን እየተመለከተ አሜን ታገሳል። ዮናስን ታገሰ። ከዮናስ ጋር ከተስማማ በኋላ ዮናስ ወደ እግዚአብሔር ሰው ጋር ከተስማማ በኋላ አሁን ዮናስ የዋጠውን አሳ ላይ ተናገረ። በየብስ ምድር ላይ ተፋ። አሜን። የእናንተም ነገር በጌታ በኢየሱስ ባለማወቃችሁ ቢሆን ባለማወቃችሁ በማወቃችሁ ከእግዚአብሔር የሳታችሁበት መንገድ ቢሆን ዛሬ ወደ እግዚአብሔር ከመመለስ
እግዚአብሔር ሀሳብ መሄድ ጀመረ፣ ማገልገል ጀመረ እና አንድ ነገር አለ ምዕራፍ 3 ላይ ሄደና ወደዛ ከደረሰ በኋላ ናህራዊ ትገለበጣለች ብሎ ስብከት ጀመረ። አሁን የተናገረው እግዚአብሔር ትንቢት ተናገረው ጀመረውና ምን እንደሚሆን አያለው ብሎ ወደዚህ ወደ አንድ ትንሽ ማገር ሄደና ዳስ ቁጭ አለ። ምን እንደሚሆን ትንቢት ተናገረ ትገለበጣለች ብሎ ወደ ዳስ ቁጭ አለና መታገል ጀመረው ምን እንደሚፈጠር ያለ። እዛ እግዚአብሔር ደግሞ ቸር አምላክ አይደለም። አሁንም ማስተማር ፈለገውና በአንድ ቀን ቅልዳ በቀለ። ከዛ ዮናስ በምድረ በዳ ስለነበረ በጣም ጥላ ሆነለትና ደስ ብሎት ይገቡት ጀመረ። ልክ ደስ ብሎት መቀበል ሲጀምር አሁን ደግሞ ትልላከበትና በአንድ ቀን ደረቀች። ዮናስ ተበሳጨ፣ ፀሐይም ደግሞ አቃጠለው። አንዳንድ ጊዜ እግዚአብሔር የሚያስተምሩት ማገለገል ነው። አንዳንድ ጊዜ ከጌታ ጋር ወጣ ስንል እግዚአብሔር የሆነ ግርባታ ይጠብቀንና እየብሎናል ያስ ሲያደርግ ደግሞ ወደ መንገዱ ሲመለሰን መንገድ ሲያሳየን የሆነ ቦታ ደግሞ ስንደግም እግዚአብሔር ያስ ሲያደርግ የጌታ ፍቅር ይህ ጌታ ክብር ለስሙ ይሁን። ክብር ለኢየሱስ ይሁን። ለጌታ ክብር አምጡ እስኪ ኢየሱስ ጌታ። ይህንን ጌታ አመልኩት የሳቅ መንፈስን ሙላ ዮናስ የሚያቃጥል ፀሐይ ወጣበትና ተቃጠለ። ከዛ ተበሳጨውና ተነሳ ከዛ ቦታ። በዛ ጃለማጣና ዮኒ እንደዛ ላይ ያው ዮናስ መጣና አናገር ለምን ተበሳጨ? ማፍታለ ግበሳጨ ማፍታለ አይይታ ልጆቹ ጋር እንዴት እንደሚሆን አንተ ላልደከምከው ነገር ላልለፋበት ነገር አንድ ቀን ያልከተከትከው ውሃ ያላለ በአንድ ቀን ለመጠነው ለአንድ ቀን በቀው ላንተ ነው። በአንድ ቀን ደግሞ በአንድ ሌሊት ለመጠፋ ነገር እንዲህ ከተባሳጭ እንዲህ ከተሰማ እኔ ቀኝና ግራ ለማ አሁን ልገለበጣ ነው ብለህ ለጠበቀው ለዛ ነው ወይስ ግራና ቀኝ ለማቱ ልጆች አላልኛለሁ ውስጥ አንተ ላልደከምከው ነገር ላልለፋው ነገር አንድ ቀን ለበቀለው በአንድ ቀን ደግሞ ለደረቀው እንዲህ ከተባሳጭ እኔ ደግሞ ለይስሜ 100,000 በላይ የምኖርበት ነገር ወይስ እንዴት አደረገ? ምን ሆናለ? ተመለስ እንጂ አይስማች ተመለስ ብዬ ምንና አንተ እኮ ለፎቶ ካካ አይደለም እኮ ያኔ እኮ ምን ታርጌላለ አለ መልሻለሁ እኮ በቆያ አዘጋጅቼልህ እኮ አሳፍተ እንደዛ አሳፍተ 3 ቀን ስታደርግ ይሄ ይኸውላችሁ አሁን ቆሮ ወይ ዳቦ አፋችሁ አድርጋችሁ በጥርስ ሳትነኩ ኢንዛይሙ በአንድ ደቂቃ ያደቃታል። ኢንዛይም አለው። በአሳሮች ውስጥ 3 ቀን ያደረው ሰውዬ በእግዚአብሔር ምሕረትና በእግዚአብሔር ቸርነት ከወር አደረገው። ጊዜ አግኝቻለሁ
መንፈስ አግኝቷል። ይህም በነገታ አናለም አምኖልኝ ነው ያየሁት አምነዋለሁ ልቤ በሱ ጽኑ ነው አምነዋለሁ ልቤ በሱ ጽኑ ነው። ኢየሱስ ጌታ በቃ ይህን ጌታ አግኝተናል። ዘላለማችን በሱ ውስጥ አርፏል። ነገ ምን ይሆናል ብለን አንሰጋም። የተባለብን ነገር ሊያስጠፋን በዚህ ምሽት መጥቷል። ራስን ወደዛ ውስጥ አሁን ይኸው በጌታ በኢየሱስ የተባለብን ነገር እግዚአብሔር ያስጠፋል። በዚህ ሚዲያ ለሚከታተሉን እግዚአብሔር የተባለባቸውን ያስጠፋቸዋል። እግዚአብሔር የተባለብን ነገር ያስጠፋል። አሁን ተስፋሙ የሆነ ስም እግዚአብሔር አወራ እኔ ለህዝብ ይራራል። የሚገርባችሁ ህዝቡ እኮ ተመልሷል። ንጉሱ ደግሞ አይገርባችሁ? ይህንን አዋጅ ከሰማ በኋላ ሰው እኮ አንዳንድ ጊዜ የሚገርባችሁ ነገር እግዚአብሔር ጋር ሲሰበክ ሰው ልቦ የማይደነግጥ ከሆነ መንፈሱ የማይንቀሳቀስ ከሆነ እግዚአብሔር ይታስብናል። አይ ንጉስ ይሄንን አዋጅ ከሰማ በኋላ ምን አደረገ? ቀጥታ ከሰው እስከ እንስሳ ጾመ። ምናልባት እግዚአብሔር እድል ይሰጠናል። ምናልባት የኖርነው እግዚአብሔር እድል የሰጠን በብዙ የተረፈው ኮሮና መጣ፣ ብዙ ነገሮችን ወስደዋል። እኔና እናንተ ግን አሁን ተርፈናል። አሁንም ብዙ ነገር አለ። አሁንም ጌታ ምሕረቱን አብዝቶልናል፣ እንተርፋለን። ነገም ወንጌል ይሰበካል። ኢየሱስ ጌታ ወይ ከበሮ